አና የተባለች ወጣት ልጅ በመኝታ ቤቷ ውስጥ ቻሏን እየተጫወተች ባለችበት ጸጥ ያለ ሰፈር ውስጥ የእንጀራ አባቷ የመጠጥ ጠርሙስ ይዞ ወደ ክፍሏ ገብቶ ከጨዋታዋ ያቋርጣታል። ቻሏንም ከእርሷ ነጥቆ ሊደፍራት ይሞክራል። ነገር ግን በዚህ ጊዜ አና የእሱን ፍላጎት ትቃወምና በሁለት እግሮቿ ትገፋዋለች። አባትየውም ተንገዳግዶ የአበባ ማስቀመጫ ይመታውና ከጭንቅላቱ ብዙ ደም መፍሰስ ይጀምራል። በመጨረሻም ወለሉ ላይ ይሞታል። አና ትደነግጣለች። ከተወሰነ ጊዜ በኋላ ፖሊሶች ይደርሱና ወደ ፖሊስ ጣቢያ ወስዷታል። ምንም እንኳን ጥፋተኛ ብትሆንም ለፍርድ ቤት ቀርባ ዳኛዋ ለ4 ዓመት በወጣቶች ማረሚያ ቤት እንድትቆይ ተፈረደባት። ከሌሎች ወጣት ወንጀለኞች ጋር በአውቶቡስ ተጭናም ወደ ተቋሙ አመራች። እዚያም እስረኞች አዲስ መጤዎችን በማየታቸው ደስተኛ ሆነው በደስታ ድምጻቸውን አሰሙ። ጠባቂዎቹ ወዲያውኑ የተቋሙን ዩኒፎርም እንዲቀይሩ አዘዟቸው። የአዲሶቹ እስረኞች የጥበቃ ኃላፊም ፍራንክ ራሱን በማስተዋወቅ ራሱን በሚያስተዋውቅበት ክፍል ውስጥ እንዲሰበሰቡ ተደረጉ። ከዛም የተቋሙ ሕጎች በግልጽ ተነግሯቸው አና ወደ ክፍሏ ተወሰደች። እዛም ጸባየኛ የሆነች የክፍል ጓደኛ አገኘች። በዚያ ምሽት መብራት ከጠፋ በኋላ አና በፍጥነት ተኛች። ነገር ግን ጄ በዝምታ ሳትተኛ ቆየች። ጄ ራሷን እያስደሰተች ነበር። አና ከእንቅልፏ ስትነቃ ድምፁን ስትሰማ ጄን በፍጥነት እንደተኛች አስመስላ ተከናነበች። አና እንቅልፏን ቀጠለች። አናም በማግስቱ ከሌሎች ጋር ለመቀላቀል ስለጨነቃት ከሌሎች ተለይታ ብቻዋን ቀረች። ነገር ግን ኮዲ የተባለች እስረኛ ወደ እሷ ቀረበችና ጓደኛቸው እንድትሆን ለማድረግ ሞከረች። አስቸጋሪ በሆነ የእስር ቤት አካባቢ ጥበቃ ለማግኘት ቡድን መቀላቀል እንዳለባት ነገረቻት። አና ግን ብቻዋን መሆን እንደምትመርጥ ነገረቻት። አና በምግብ ሰዓትም የኮዲን ግብዣ አልተቀበለቻትም። ኮዲ ሌላ እስረኛ በማሳየት ካልተቀላቀለቻቸው ለብቻዋ እንደሚያጠቋት አስጠነቀቀቻት። አና የኮዲን ማስጠንቀቂያ ችላ ብላ ሄደች። ነገር ግን ኮዲ ከኋላዋ ገፋቻት፣ ምግቧን ወደ መሬት ላይ ጣለችባት። እናም በዚህ ምሽት አና እያጸዳች ሳለ ኮዲና ጓደኞቿ ተሸክሞ ጨለማ ክፍል ውስጥ ይከቷታል። እነ ኮዲም አናን መምታት ይቀጥላሉ። ኮዲን ከመልቀቋ በፊት አናን በመሳም ትተዋት ይሄዳሉ። አና በሆስፒታል ውስጥ ሕክምና ታገኛለች። ነገር ግን አጥቂዎቿን ማንነት ከመግለጥ ትቆጠባለች። ነርሷ ግን ስለ ችግሯ ከዋርደን ፍራንክ ጋር እንድትነጋገር ስለጠየቀቻት አና ምክሩን ተቀብላ የፍራንክ ቢሮ ትሄዳለች። ነገር ግን ፍራንክ ሁኔታውን በስልጣኑ ተጠቅሞ አስጨናቂ በሆነ መልኩ አናን እየነካካና እየደባበሰ ሲከጅላት ይታያል። አና በማግስቱ ውጭ እረፍት ማሳለፊያ ቦታ ላይ ጥቁሩ እስረኛ ታስፈራራትና ስትሄድ በጀርባ በኩል ጭንቅላቷን በኳስ ትመታታለች። አና በልጅቷ ንዴት ስለተሰማት ኮዲንና ቡድኗን ለመቀላቀል ቸኮለች። አናም ወደነ ኮዲ ስትሄድ አንዲት የቡድኑ አባል ጣልቃ ገባችባትና ጠብ ተፈጠረ። ነገር ግን ጠቡ በጠባቂዎች አማካኝነት ተበታተነ። ነገር ግን በኋላ ላይ ኮዲ ለአና እድል ለመስጠት ወሰነች እና አና ክብር ወይም ጥበቃ ከፈለገች ቡድናቸውን ለመቀላቀልና የሚጠይቋትን በማድረግ ራሷን ማረጋገጥ እንዳለባት ገለጸችላት። ኮዲ አናን ወደ ባዶ ክፍል ወስዳት ለአና መጠጥ አቀረበችላት። አና ወደ ቡድኑ እንድትቀላቀል ቀደም ሲል ለማስፈራራት የሞከረችው ጥቁሯ ሴትን መዋጋት እንዳለባት ሐሳብ አቀረበችላት። አና ወደ ልጅቷ ሄዳ ልትመታት ተስማማች እና ቦታው በመሄድ ጥሩን ጀመረች። ግርግሩ እየተባባሰ ሄደ። ጥበቃም መጥቶ ገላገላቸውና አና ባጠፋችው ጥፋት ቅጣት ይሆን ዘንድ ራቁቷን ለ47 ሰዓት በብቸኝነት በጨለማ ክፍል ውስጥ ተቀመጠች። አና ቅጣቷ ሲጠናቀቅ ወደ ዋርደን ፍራንክ ቢሮ ተጠርታ ሄደች። ፍራንክ እያንዳንዱን እንቅስቃሴዋን ያደረገችውን ነገር በማስታወስ እሱ የጠየቃትን ካላደረገች ረዘም ላለ ጊዜ ከባድ ቅጣት ሊከሰትባት እንደሚችል ያስጠነቅቃታል። እናም ፍራንክ በመጨረሻ እንድትታዘዝለት ያስገድዳታል። አና በፍርሃት ስትዋጥ ፍራንክ ራሱን ለማስደሰት ይጠቀምባታል። አና በሚቀጥለው ቀን ገላዋን በመታጠብ ውርደቷን ለማውጣት ትሞክራለች። አና የኮዲን ቡድን ትቀላቀላለች። ለዛም ምልክት እንዲሆን በክንዷ ላይ ታቱ ይነቅሷታል። ኮዲ ሌሎች ከወጡ በኋላ አና ከሷ ጋር የጠበቀ ግንኙነት እንድታደርግ አስገደደቻት። ኮዲ አናን እንደ ቡድኑ አባል እንደምትጠብቃት ቃል ገባችላት። በዚህ ሰዓት አንዷ የቡድኑ አባል ስትመጣ ኮዲ ልጅቷን በፍጥነት አሰናበተቻት። ብዙም ሳይቆይ አንድ ጠባቂ አናን ወደ ክፍሏ ሊመልሳት መጣ። በማግስቱ አና እናቷ ለጥየቃ መጣች። ነገር ግን ከእናቷ እሷን ከማጽናናት ይልቅ አና ላይ እየጮችባት የእንጀራ አባቷን ሆን ብላ እንደገደለቻት ተናገረቻት። እናቷ ኃይለኛ ብስጭትና ቁጣ ተሰምቷት ነበር። ጠበቋ ሁኔታውን ለማረጋጋት ጣልቃ ገባች። በኋላም የእናቷ ቁጣ እየተባባሰ ሄዶ ለዘላለም በእስር ቤት እንደምትቆይ እንደምትፈልግ ነገረቻት። አና
ከኮዲና ከቡድኗ ጋር ተገናኙ። በኋላ እያወሩ እያለ ቀደም ሲል ተጣልቶ የነበረችው ጥቁሯ ልጅ አናን ለመውጋት ቢላዋ ይዛ ስትመጣ እንደገና ጣት ተፈጠረ። እናም ሌሎችም ወደ ትርምስ ተቀላቀሉ። ብዙም ሳይቆዩ ጠባቂዎቹ ጠቡን ለማስቆም ጣልቃ ገቡ። ነገር ግን አና እንደገና ወደ ፍራንክ ቢሮ ተላከች። ፍራንክ ጉዳዩን በክትትል ካሜራዎች ላይ ተመልክቶ ጠብ እንዳስነሳች ከገለጸላት በኋላ የአደንዛዥ ዕፅ እንድትስብ ያደርጋታል። እናም አና ግራ ትጋባለች። ፍራንክ እንደገና እሷን ይጠቀምባታል። አና ከክፍሏ ውስጥ ከገባች በኋላ በጣም ስለተናደደች ባህሪዋ በከፍተኛ ሁኔታ እየተለዋወጠ ይመጣል። ጄኒን ተቆጥታ ትመታታለች። ይህም ጠባቂዎቹ ለፍራንክ ሪፖርት እንዲያደርጉ አስገደዳቸው። ፍራንክም ያለማቋረጥ ችግር መፍጠርና ተስፋ መቁረጥ እየታየባት መሆኑን ገለጸላት። አና ፍራንክን የበለጠ ከምትጨነቅ ወደ ቤቷ እንዲመልሳት ለመነች። ነገር ግን በምትኩ ፍራንክ እጣ ፈንታዋን ካልተቀበለች ወደ የከፋ ተቋም እንደሚያዘዋውራት አስፈራራት። አና ቀደም ብለው በወሰደችው አደንዛዥ ዕፅ ላይ ጥገኛ መሆን ስትጀምር ወደ ኮዲ ትሄድና አሁንም ትወስዳለች። አና ግን ስላላረካት ተጨማሪ ትጠይቃለች። ከዚህ በኋላ ግን ኮዲ ፈቃደኛ ሆነችላት። በዛም ምክንያት ከክፍሏ ታስወጣታለች። አና ከጄ ጋር እንደገና ለመቀራረብ ብትሞክርም ጄ ግን ትርቃታለች። አና ወዲያው ሱሰኛ ለነበሩ ሁለት ሴቶች ገንዘብ ትሰጣለች። እነሱ ግን መጀመሪያ ላይ ፈቃደኛ አልነበሩ። ነገር ግን በመጨረሻ ፈቀዱላት። አናም ህመሟን ለማረጋጋት መጠቀሟን ቀጠለች። በዚህ መሃል ኮዲ የአናን የአደንዛዥ ዕፅ በተደጋጋሚ መጠቀም በማወቋ ክፍሏ ድረስ ሄዳ ካሁን በኋላ ማድረግ እንደማትችል ብታስጠነቅቃትም አና ግን እሷ መብቷና ነፃ ሴት መሆኗን በመናገሯ ኮዲ ከቡድኑ አባረረቻት። አና የኮዲ ጥበቃ ስላልነበራት የጥቁሯ ልጅ ቡድኖች በመታጠቢያ ቤት ውስጥ በከባድ ሁኔታ ደበደባት እና እንደገና በሕክምና ተቋም ውስጥ ከታከመች በኋላ ግቢ ውስጥ ብቻዋን ትሆናለች። አና ከሌሎች እስረኞች ጋር በተደጋጋሚ ዕፅ በመውሰድ ሱስ ውስጥ ገብታ ትወድቃለች። ጥገኝነቷ እየተባባሰ ሄዳል። በቁሟ ቅዠትና የተዛቡ ፊቶችን ማየት ጀመረች። በመጨረሻም የሞተች የሚል ቃል በክንዷ ላይ ተነቀሰች። በመጨረሻ አና ከክፍሏ ውስጥ ማስታወቅ ጀመረች። ጄኒ ግን አና ከሕክምና አማካሪ እርዳታ እንደምትፈልግ ሐሳብ አቀረበችላት። አና ግን በፌዝ ሐሳቧን ውድቅ አደረገች። ቀናት እያለፉ ሲሄዱና በመታጠቢያ ቤት ውስጥ ጥቃት የሰነዘሩባትን ልጆች ተጋፈጠቻቸው። ጥሉና ድብድቡ በፍጥነት ከቁጥጥር ውጭ ሆኑ እና ጠባቂዎቹን ቆሰሉ። በመጨረሻ ልዩ ኃይሎች ጣልቃ ገብተው ትርምሱን ተቆጣጠሩት። አና እንደገና ብቻዋን ታሰረች። ኮዲ አና ላይ አፌዘችባት። ጄኒ ግን ተጋፈጠችላት። ኮዲ ከሄደች በኋላ አና ለጂን ምሽት ብቻዋን እንድትዋትብ ትነግራትም ጄ ከአና ጋር በአንድ አልጋ ላይ ቆየች። በማግስቱም አና እና ጄን አብረው እያሉ አና ዕፅ መውሰድ ስትፈልግ ጄ እንዳትወስድ ለማድረግ ብትሞክርም አና ግን ለማድመጥ ፈቃደኛ አልሆነችም። አናም ዕፅ ልትወስድ ስትል ሱሰኞቹን ሴቶች ተቀላቀለች። መድኃኒቱን ልትጠቀም ስትል ግን ኮዲ መታ ልታስቆማ ስትሞክር አና ፈቃደኛ ባለመሆኗ ሌላ ትርምስ ተፈጠረ። በዚህም ልዩ ኃይሎችና ፍራንክ ሲደርሱ አና የተሰበረ ጠርሙስ በመያዝ ራሷን ለመውጋት ማስፈራራት ስትጀምር ሁኔታውን ለማረጋገጥ ሁሉም ቢሞክሩም እሷ ግን ለመልቀቅ ፈቃደኛ አልሆነችም። አንድ ጠባቂ ከእጇ ላይ ጠርሙሱን ለመውሰድ ሲሞክር ፍራንክ ፊቱ በጠርሙስ ይቧጨራል። አናም ልብሷን አውልቃ ወደ ብቸኛው እስር ቤት ትላካለች። በዚህ ጊዜ ለረጅም ጊዜ በጨለማ ውስጥ አሳለፈች። ብዙም ሳይቆይ ተስፋ ቆረጠች። አና በመጨረሻ የምግብ ትሪዋን በተስፋ መቁረጥ ስሜት ሰበረችና በቁርጥራጮቹ ራሷን ትቆራረጥ ጀመር። ብዙም ሳይቆይ ጠባቂዋ ደም እየፈሰሳት ሲያይ በሩን ከፍቶ ገብቶ የሕክምና እርዳታ ጠየቀ። አና ስትነቃ በዶክተር ሃን ሕክምና ስር ሆና ራሷን አገኘችው። አናም ሕይወቷን ለማጥፋት እንዳላሰበች ነገር ግን ከተሰማት ብቸኝነትና ህመም ለማምለጥ እንደምትጓጓ ነገረቻት። ከዚያም ከፍተኛ ሕክምና ተላከች። ነርሷም ጥሩ ስሜት እንዲሰማት ለማጽናናት ጥረት ታደርጋለች። አና እናቷን ልትጠይቃት ስለመጣች አገኘቻት። እናቷም ለቀደመ ድርቷ ይቅርታ ጠየቀቻት። አና የኮሌጅ ትምህርቷን እንድታገኝ ለመርዳት ቃል ገባችላት። አና በመጨረሻ ቀደም ሲል እናቷን ቤት ማጣቷ ስህተቶቿን እንድትፈጽም እንዳደረጋት ተገነዘበች። አና የተስፋ ጭላንጭሎችን ማግኘት ስትጀምር ፍራንክ እንደገና ወደ ቢሮ ጣሪያት። ወደ ክፍሏ ለመመለስ በቂ ጤና እንዳላት ተናገረ። በመጨረሻ ወደ ክፍሏ ተመለሰች። አና መንገዶቿን መቀየር እንዳለባት ተሰማትና የቡድን ንቅሳቷን ከክንዷ አነሳች። ምሳ ላይ ኮዲና የቡድን አባላት አና ላይ ያሾፉባት ነበር። በዚያ ምሽት ጠባቂዋ አናን የእስር ቤቱን ኃላፊ ከሆነው ፍራንክ ጋር ወደሚጠብቃት ትንሽ ክፍል ወሰደቻት።
አና ለእስር ቤት ባለስልጣኖች የተዘጋጀ የተሰጥኦ ትርኢቶች ላይ የመጫወት እድል ተሰጣት። አና ግን መጀመሪያ ላይ ለመጫወት በፍጹም ፈቃደኛ አልነበረች። በመጨረሻ ግን ልትጫወት ተስማማች። ቼሎዋን ስትጫወት መንፈሷ በደስታ ተዋጠ። ነገር ግን በማግስቱ ነገሮች እንደገና ወደ መጥፎ ነገር ተቀየሩ። ሟች እንደሆነች በወረቀት ደረሳት። ኮዲና ቡድኖቿ ይዟት ንቅሳቷን በማጥፋቷ ኮዲ የአናን ፊት በቢላዋ ተረተረች። ቡድኑም እንዲደበድቧት አዘዘች። አና ለሕክምና ወደ ክሊኒኩ ተወሰደች። እዛም ፍራንክ ሊጠይቃት በመጣ ጊዜ ኮዲን እንደሚቀጣት ቃል ገባላት። ነርሷ ብዙም ሳይቆይ የፍራንክ ንግግሮች ተገቢ እንዳልሆኑ አየች። ከዚያም ፍራንክ ከሄደ በኋላ ነርሷ ለአና የፍራንክን ጥፋት ሪፖርት ለማድረግ እንደምትረዳት ነገረቻት። ነገር ግን ፍራንክ በክትትል ካሜራዎች ውስጥ ውይይታቸውን ሲከታተል ስለነበር ለአንድ እስረኛ ልኮ ነርሷን እንድታጠቃ ታዘዘ። አና ስለዚህ ጉዳይ ሲነገራት በጣም ተበሳጨች። እንደገና ወደ ፍራንክ ቢሮ ተጠራች። እዚያም ኮዲ ለነርሷ ሞት ተጠያቂ እንደሆነች ነገራት። ፍራንክ ከዚያ አናን አስጠነቀቃት። ከኮዲ ጋር የሚገጥማት አደጋ አጽንዖት ሰጥቷት እንዲሁም በዝግጅቱ ወቅት ስለተሰጥኦ ትርኢት አስታወሳት እና ሴሏን በሚያምር ሁኔታ ትጫወታለች። በመጨረሻ ከተመልካቾች ጭብጨባ ተቀበለች። ለአድናቆት ለማሳየት በሚቀጥለው ወር የእስር ቀጠሮ እንዲያዝላት አሳወቀች። አና ግን ግራ ተጋብታ ፍራንክ የነጻነት ቃል ኪዳኑን ተጠቅማ ራሷን ለሱ እንድትሰጥና በመጨረሻም በእስር ቤቷ ውስጥ በመድረክ ላይ ከሷ ጋር እንዲጠየቀቻት አና ስለ እስር ችሎቱ ለጄ ነገረቻት። ጄ ግን ጥንቃቄ እንድታደርግና ፍራንክን እንዳታምን አስጠነቀቀቻት። አና ኮዲን ፍራንክን ለማውረድ እርዳታ ለማግኘት ቀርባለች። ኮዲ ተስማምታ የፍራንክን ጥፋት በድብቅ እንድትቀርጽ ካሜራ ሰጠቻት። በይቅርታ ችሎቱ ቀን አና ፍራንክን ስለ ስምምነታቸው አስታወሰችው። ከዚያም አና ወደ ቢሮ ከተጠራች በኋላ ሙሉውን ቅጽበት እየቀረጸች አና ባህሪዋን የሚጠይቁ ባለስልጣናትን ታገኛለች። የፍራንክን አጸያፊ ድርጊቶች የሚያጋልጥ የቪዲዮ ማስረጃ አቅርባለች። ባለስልጣናቱ በሚወስዱት ነገር ተደናግጣለች። በዚህ እርምጃ ፍራንክ ተያዘ። በመጨረሻም የአና የእስር ፍርዷ ሰርዞላታል። ባለስልጣኑ ለደረሰባት ጥፋት ይቅርታ ጠየቋት። ጄ ከህንፃው ስትወጣ በመጨረሻ ልባዊ ስንብት ስትለዋወጥ ኮዲን አገኘቻት። ለእርዳታዋ አመሰገነቻት። ከዚያም ከእስር ቤት ውጭ ባሉ ጠባቂዎች ታጅባ ከእናቷ ጋር እንደገና ከተገናኘች። ሙዚቃዋንም ስታቀርብ ብዙ ተመልካቾች በአድናቆት ይመለከቷታል። እናቷን በእንባ ታጅባ የልጇን ጽናትና በጨለማ ላይ ድል ስትቀናጅ እያየች ደስተኛ ነች። ፊልሙን ጨርሰው ስለተመለከቱ ከልብ እያመሰገንን እንዲህ ጽድት ያሉና ያስገረሙን ፊልሞች በቶሎ ለእናንተ እንድናደርስ እንድታግዙና ቤተሰብ እንዲሆኑን ሰብስክራይብ በማድረግ ላይክን በመጫንና አስተያየቶትን በኮሜንት ላይ በመጻፍ አብረውን እናመሰግናለን።